የሆሳዕና ከተማ አስተዳደር ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ጌዲዮን ጌታሁን እንዳሉት የመጠቀሚያ ጊዜ ያለፈባቸው የፋብሪካ ምርቶች በህብረተሰቡ ጤና ላይ የሚያስከትሉት ጉዳት ከፍተኛ በመሆኑ ጽሕፈት ቤቱም በአገልግሎት ሰጪ ተቋማት በሱፐር ማርኬቶችና በሱቆች ላይ ድንገተኛ የቁጥጥር ስራዎችን እየሰራ ይገኛል። ህዝቡ ጊዜ ያለፈባቸውን ምርቶችን በአግባቡ ግንዛቤ አግኝተው ማስወገድ እንዲችልና ተጠቃሚም እንዲሆን አንደኛ በተቋም ደረጃ ባለሙያዎችን ግንዛቤ መድረክ ፈጥረን አዌርነስ ወይም ተጨባጭ የሆኑ ነገሮችን ግምገማ ካካሄድን በኋላ ሁሉም የኛ ባለሙያ ስልጠና ወስደው የ2 ቀን ስልጠና ወስደው ስራ ስምሪት ወስደው የ15 ቀን እስከ 30 ቀን የሚወስድ የሳይት ስራ ወይም የውጪ ፊልድ ስራዎችን እያከናወኑ ይገኛሉ። በከተማ አስተዳደሩ ባለፉት 2 ሳምንታት በዘመቻ መልክ በተደረገው ድንገተኛ የቁጥጥር ስራ ግምታቸው ከግማሽ ሚሊዮን ብር በላይ የሚገመት የመጠቀሚያ ጊዜ ያለፈባቸው የፋብሪካ ምርቶች ተሰብስበው እንዲወገዱ መደረጉንም አስረድተዋል። ጽሕፈት ቤቱ የቁጥጥር ስርዓቱን ከከተማ አስተዳደሩ ንግድና ኢንዱስትሪ፣ ከባህልና ቱሪዝም፣ ከማዘጋጃ ቤትና ከሌሎች ባለድርሻ አካላት ጋር አጠናክሮ መቀጠሉንም ጠቁመዋል። ህብረተሰቡም የመጠቀሚያ ጊዜ ያለፈባቸውን ምርቶች ባገኘ ጊዜ ሁሉ ጥቆማ መስጠት እንዳለበትም አቶ ጌዲዮን ተናግረዋል። በጽሕፈት ቤቱ የጤናና ጤና ነክ ጉዳዮች የስራ ሂደት አስተባባሪ አቶ ኤርሚያስ ሉበጎ በበኩላቸው በቁጥጥር ወቅት የመጠቀሚያ ጊዜ ካለፈባቸው ምርቶች በተጨማሪ ገላጭ ጽሑፎች የሌላቸውን ምርቶችም ማስወገድ መቻሉንም ገልጸዋል። መጠቀሚያ ጊዜ ያለፈባቸውና ገላጭ ጽሑፍ የሌላቸው በተለያዩ ሀገር ምርቶች የሆኑ በአረብኛ የተጻፉ በቻይንኛ የተጻፉ ገላጭነት የሌላቸው ምርቶች ለሰው አጠቃቀም ምቹ ያልሆኑ ምርቶችን ጭምር ነው እያስወገድን ያለው። በከተማው በሚገኙ ከ200 በላይ የተለያዩ ተቋማት ላይ ምልከታ በማካሄድ ከንጽህና ጋር በተያያዘ 60 ተቋማት ማስጠንቀቂያ ተሰጥቷቸው እንዲስተካከሉ መደረጉንም አቶ ኤርሚያስ አክለዋል። የመጠቀሚያ ጊዜ ያለፈባቸው ምርቶች በህብረተሰቡ ላይ የሚያስከትሉት የጤና እክል ከፍተኛ በመሆኑ በግብይት ወቅት ሸማቹ ማህበረሰብ ጥንቃቄ ማድረግ እንደሚገባውም አንዳንድ የከተማው ነዋሪዎች ተናግረዋል። የሚመለከታቸው ባለድርሻ አካላትም የቁጥጥር ስርዓቱን አጠናክረው መቀጠል አለባቸውም ተብሏል። መንግስት በጣም ክትትል ማድረግ አለበት። እንደዚህ ጊዜ ያለፈባቸውን እቃዎች በየእንትኑ ሰዎችን አሰማርቶ ቼክ ማስደረግ አለበት። የሚመለከታቸው አካላት ከዛ ተጠቃሚዎች ከመውሰዳቸው በፊት በየወቅቱ ቼክ ማድረግና ኤክስፓየር ዴት የተቃረበውና ያለፈባቸውን ማስወገድ ተገቢ ነው መሆንም ያለበት ነው። የመንግስትም የህብረተሰብም ድርሻ ያለው